በናይጄሪያ የምእምናን የነገረ መለኮት ትምህርት ቤት ተጀመረ። የካቶሊክ እምነትን ለማጠናከርና የምእምናንን አመራር ለማጎልበት በናይጄሪያ የሚገኘው የካቶሊክ ሀገረ ስብከት ለምእምናን የነገረ መለኮት ትምህርት ቤት በይፋ ጀምሯል። አቡነ ጆን ናማዛ ኒሪንግ ከኤሲአይ አፍሪካ ጋር ባደረጉት ቃለ ምልልስ ፕሮጀክቱ የጎልማሳ ካቶሊኮችን ሃይማኖታዊ ምስረታ በተመለከተ ካለው ጥልቅ ሐዋርያዊ ስጋት የመነጨ መሆኑን አብራርተዋል። አቡነ ኒሪንግ ጥራት ያለው በተለይም ክርስቲያናዊ ትምህርትን ለምእምናን ለመስጠት ፍላጎት ነበረን። አብዛኞቹ ምእምናን ገና በወጣትነታቸው ትምህርተ ክርስቶስን ካጠናቀቁ በኋላ በሌሎች የህይወት ውሎች ይጠመዳሉ። ስለ እምነታቸውም የበለጠ ለማወቅ በቂ ጊዜ አያገኙም በማለት መልእክታቸውን አስተላልፈዋል። ብፁዕነታቸው በመልእክታቸው ትምህርት ቤቱ ለተለያዩ የትምህርት ዳራዎች የተበጁ ስርዓት ትምህርቶችን ያካሂዳል። ዋና ዋና ጉዳዮች የክርስትና አስተምህሮች፣ ቅዱሳት መጽሐፍትና መጽሐፍ ቅዱሳዊ ስነ መለኮት፣ የቤተ ክርስቲያን ታሪክና መንፈሳዊነት ያካትታሉ በማለት ተናግረዋል።